ጽናት እንግዲህ ትላንትና ሆዲ አባውን ብቅል ያወጣዋል በሚለው ይዛ ማለት ነው እንግዲህ መጠጣት አለብኝ ዛሬ የውስጤን እናገራለሁ ብላ እነ መራዊት ቤት ሄዳ እንግዲህ ዋይኗን ጠጣችና ከዛም በኋላ ጨዋታ መጀመር አለብን አለች። ጨዋታቸውን ጀመሩ። ጨዋታውም ጥያቄ ነበረ። እንግዲህ ተመሳሳይ ቁጥር ጠሩ፣ ተቀራራቢ ቁጥር። ናሆም 8 ቁጥር ጠራ፣ ኪራ 3 ቁጥር ጠራ፣ እሷ 2 ቁጥር ጠራች ማለት ነው። የናሆምና የጽናት ተቀራራቢም ነበረ፣ የዛም እንደዛው። ግን ያው ሁለቱም ስለሚመለከት ጉዳዩ ወደ ኪራ አዞረው ጥያቄውን ማለት ነው ናሆሜ። ከዛም እንግዲህ ኪራ ጥያቄ ጠየቃት። ትጠይኛለሽ ወይ ሲል እምጠላ ይመስላል ወይ ስትለው የምጠይቅሽን ጥያቄ ብቻ መልሽልኝ ሲላት አልጠላህም ልጥላህስ ብል በምን አንጀቴ ታዲያ ለምንድን ነው ሌላ ሴት ልትድርኝ የተነሳሽው ሲላት ምክንያቱም ቤተሰቦች ናቸው። ቤተሰቦቼ ምን ሆኑ እናት ስትል እንግዲህ እዛ ጋር መራዊት አስቆመቻት ማለት ነው። ማስቆም አልነበረብሽም መሩዬ፣ ምክንያቱም ልጅቱ አውቃ ነው የጠጣችው፣ ልትናገር ስለፈለገች ብቻ ነው እንጂ ለሌላ ነገር አይደለም የጠጣችው ነበረ። ግን አስቆመቻት ማለት ነው። እንደዛ ማድረግ አልነበረብሽም። ነገር ግን ደግሞ አሁን ላይ ናሆም እንዲጠራጠራችሁ አድርጋችሁታል። በመሀላችሁ የሆነ ነገር እንዳለ ማለት ነው። ከዛም በቃ ጥያቄውን ተዉትና ተጨዋወቱና ሁላቸውም ወደ ቤታቸው ገቡ። ከዛም የመራዊት አማት መጣች፣ ተዋወቀቻት። ቁጭ ብድግ አለች እኮ መራዊት ትላንትና እንዴት እንዳሳቀችኝ ማለት ነው። የእውነት እጇን እያርገበገበች እንዴ ልጅ ትቆያለሽ እንዴ ስትላት ልሄድ እንዴ አለ። ወይ ጉድ! አማት እንደዚህ ታስፈራለች እንዴ ያጃዋላ። እና እንግዲህ ኪራና ጽናትም ወደ ቤታቸው ተመለሱ። መራዊትም ጠየቃት ናሆም መሩዬ አንቺና ጽናት የደብቃችሁት ነገር አለ እንዴ? ቅድም የሆነ ነገር ልትል ስትል አስቆምሻት፣ ግን ምንድነው እሱ ስለት ኧረ ምንም የለም ልተኛ በቃ እንቅልፌ መጥቷል ብላ ተሸፋፍራ ተኛች። በቃ እምቢ ካልሽ አላስገድድሽም ብሎ እሱ ፊቱን አዙሮ ተኛ ማለት ነው። ያንን ነገር እንዲጠራጠር አደረጉት ማለት ነው። ያው እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ፣ አበረታቱኝ። አዲስ ቻናል ነው እና እንግዲህ ትላንትና መራዊት እንዳያቸዋት አማቷን ሽር ጉድ ብላ ተቀበለቻት። ጽናትዬም እንግዲህ ስክር ብላ የውስጧን መናገር ነበር የፈለገችው። ነገር ግን መራዊት አስቆመቻት። ለሰውየው እውነቱን ንገሪ ብለሽ አይደለ ማለት እውነቱን ንገሪ ያለችው ያው ሰውየው ነው ሴትዮዋ መታመም ነገራት። ነገር ግን እውነቱን የምትነግረው እኔ ኪሩቤልን አፈቅረዋለሁ ነው። እሱም እንደዛው እሱም መሰለኝ እንግዲህ እውነቱን ንገሪ ያለችው። ጽናት ግን እናት ታማሚ ናት ልትለው ነበረ እንግዲህ ትናንትና። ነገር ግን አሁንም ያው ናሆም ስለተጠራጠረ ኪሩቤል ጋር ቀጥታ ሄዶ እኔ የምልህ ኪራ ጽናትና መራዊት ግን የሆነው የደበቁት ነገር አለ። ለምን ሲለው ቅድም አላየህም እንዴ ጽናት እኮ ሞቅ ያላት ጊዜ ስለ ቤተሰቦች እናት ምናምን ስትል መራዊት አስቆመቻት። የሆነ ነገር ግን አለ፣ እርግጠኛ ግን አይደለሁም። ስለዚህ መራዊትም ታውቃለች ማለት ነው ሲለው አዎ ታውቃለች። እንደዚህ አይነት ነገር ስጠይቃት ወይ እንቅልፍ ይመጣ ትላለች ወይ ቁጣ ታነሳለች። ስለዚህ እኔም ተኳት። ከዛም ሲል ጊዜ መሩን ልጠይቃት እንዴ ሲል አይ አልፈልግም፣ የለማልህን ፍቅር እንዲደፈርስብህ አልፈልግም በእኔ ምክንያት፣ እኔም ማፋጥጠውን አውቃለሁ ብሎ እንግዲህ ኪራ ፊቱ ልውጥ አደረገ ማለት ነው። ያው ጽናትን ነው አልናገርም ካለች ጉሮሯን አንቆ እንድትናገር ያደርጋታል ማለት ነው። ማለትም ጽናት ወይ ጠልታው ሳይሆን ወይ ቤተሰቦቹን ጠልታ ሳይሆን እውነታው እሷ ጋር ስላለ ነው። ያ እውነታ ደግሞ መራራ ነው። ለሱ ሲሰማው ምን እንደሚሰማው አስባችሁታል? እናት እንደዚህ አይነት ታማሚ ናት ሲባል ለሱም ይከብደዋል። ነገር ግን ደግሞ ያው ለምን ደበቅሽኝ ብሎ ሊጣላትም ይችላል። እሷ ሰውየው ስላስጠነቀቃት ነው እንዳትናገሪ ብሎ እንግዲህ ሀሴትን ሊድሩለት የተነሱትም በዚህ ምክንያት ነው። የጥሩ ቤተሰብ ልጅ ናት፣ የሻምበል ልጅ ናት እያለ እንግዲህ ሻምበል ወዲያቴ ሻምበል ማለት ብርቅ ነው እንዴ? ሀገራችን በሙሉ ሻምበል አይደል እንዴ? ምን ነው ሻምበል ድንቄም ሻምበል ተይ። እንግዲህ እሷ ሀሴት ለሱ የምትሆነው ሴት አይደለችም። ኧረ እንኳንም ሄደች። እኔማ ስትመጣ ጀምሮ ነበር የጠላዋት። ቆዳቸውን አለሳልሰው ይገቡና ከዛ በኋላ ውስጡ ሌላ ስራ ይሰራሉና
እሷና ሄኖክ እንግዲህ ውልቅ ብለው የሚሄዳቸው ደስ ብሎኛል። ነገር ግን ደግሞ ጽናትና ኪራ መጨረሻቸው ምን የሚሆን ይመስላችኋል? አብረው ይኖራሉ ወይ? ታርቀውስ አንድ ላይ ይመለሳሉ ወይ? ይሄንን እውነታ ከሰማ በኋላስ ምን አይነት ስሜትስ ምን አይነት ውሳኔ ይወስናል የሚለው እውነት ለሱ ከባድ ነው። ምክንያቱም እናቱ በእንደዚህ አይነት ታማሚ ነች ሲባል እና የእናቱን ደስታ ለማየት እኔ እኮ ይገርመኝ ማለት ነው። እነሱ የሚፈልጉት የልጃቸውን ደስታ አይደል እንዴ? ስለዚህ በነገራችን ላይ ጽናት እዚህ ጋር ጥፋት የለባትም ማለት ሰውየው ነው ጋሺ። እኔ እኮ ሌላ የሚያፈቅረው ሴት ካለችስ እንዴት እንደዚህ ያደርጋለሁ? እኔ እንደዚህ ላደርግ አልችልም ብለዋለች ደጋግማ ማለት ነው። ከኔ ከአባቱ የበለጠ አንቺ ታውቂያለሽ እንዴ? ማንም ሰው ህይወት ውስጥ የለም። ስለዚህ አሴትና ኪሩቤል እንዲቀራረቡ አድርጊ ብሏታል። ግን አሁን ኪራን እንደዚህ ብትለውም አያምናትም። እንዴት እንደዚህ ብለሽ ትቀበያለሽ አባቴን ብሎ ሊል ይችላል። ምክንያቱም ጽናት ላይ ሊፈርድ አልችልም በዚህ ዙሪያ። ምክንያቱም እሱ ሰውየውን ያስገድዳታ፣ አባትየውን ያስገድዳት እና ያው ብቻ ዞሮ እውነቱን መስማቱ አይቀርም። ትነግረዋለች። እንግዲህ ውሳኔው ከባድ ነው የሚሆነው። በጣም ነው እኔ እንጃ አላውቅም። ልቡ ነው የሚሰበረው። እናቱ እንደዚህ አይነት ነገር ታማሚ ነች ሲባል አስባችሁታል? እንግዲህ ኪሩቤል ውሳኔው ጥሩ ቢሆንም እንግዲህ የመራዊት አማትም 7 በሬ ጥዬ ነው ድል አድርጌ የምደግስሽ አንቺ ብቻ ቆንጆ ልጅ ውለጅ ለልጅ አላለኝ። እኔ እኮ ቤተሰቦቼ እዚህ የሉም ምናምን ስትላት አውቃለሁ። ናሆሜ ሁሉንም ነገር ነግረውኛል። አዋሳ ናቸው ቤተሰቦች። እንደው ግን ከየት ነው ያገኘሽ? እኮ የወርቅ ፍልቃቄ እኮ ነው የምትመስለው አላለችም? ገባታል። መራዊት ካለባበሷ ጀምሮ ስርዓቷ ጥሩ ነው። የምትለብሰው ልብስ በቃ እንደዚህ ያላ ከአንገቷ ከፍት ቢሆንም ከታች የምትለብሳቸው ልብሶች ምን ጥሩ ናቸው። እንደዚህ በሱሪ ምናምን እኔ መራዊት ሱሪ ስትለብስ አይቼም አላውቅም። ወይ እንደ ሱሪ የምጠላው ልብስ አለ እኔ በዚህ ዱንያ ላይ? ያ ኢላሂ እንደው ሱሪ ሲባል የምሬ ነው የምላቸው እንዴት እንደሚያስጠላ። በቃ ከሴት ልጅ ላይ ሱሪ አያምርም። በአጠቃላዩ የተፈቀደው ለወንዶች ብቻ ነው። የምሬን እኮ ነው የምላችሁ። መልበስም ካለባችሁ ወይ ከቀሚስ ስር ልበሱ። እጭ እንደው ሁሉ ነገራችሁን እኮ ነው የሚያወጣው። ላኢላሀ ኢለላህ እኔ እንዴት እንደማፍር የምር ለነሱ ያፍራሉ። እንደዚህ ሱሪ ተወጥረው ወንዶች ከኋላቸው እያዩ ይሄ እኮ ለወንድ ፊትና መሆን ነው። የምሬን እኮ ነው። ኧረ ቢስሚላ አልሙሂም እንግዲህ መራዊት እና ናሆም እንግዲህ በቅርቡ ሰርጋቸው ይሆናል ማለት ነው። ጽናትና ኪራም ይታረቃሉ። ምክንያቱም ድራማው ሀ ሲባል የተጀመረው በእነሱ በሁለቱ ስለሆነ ያው ማለቅ ያለበትም በሁለቱ ነው። ተጋብተው አንድ ላይ ሆነው ምናምን ነገር እንደዛ ነው ድራማቸው ማለቅ ያለበት። ድራማው ግን እንጃ ሊያልቅ ይሁን እንደ ፊልም ሊያራዝሙት ይሁን ነገሩ ተከታይ ስላላቸው ሊያራዝሙትም ይችላሉ ብዬ አስባለሁኝ። አላውቅም። እስከ 200 እስከ 300 ይሁን እያሉ ኮሜንቶች እየጻፉ ነው። እንግዲህ ኮሜንት ካነበቡ ሊያራዝሙትም ይችላሉ ወይ ደግሞ ሌላ ይሰራሉ።